በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 13 በዚች ቀን ሁለት የከበሩ መነኮሳት የአባ ሜልዮስ አርድእት አባ ኢያሱና አባ ዮሴፍ በሰማዕትነት አረፉ። እርሱም አባ ሜልዮስ በኮራሶን ተራራ በሰማዕትነት ያረፈ ነው። እነሆ መላ ምስክርነታቸውም ከመንፈሳዊ አባታቸው አባ ሜልዮስ ጋር በዚህ ወር በ28 ቀን ተጽፎ አለ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት ሐዋርያት የሾሟት ዲያቆናዊት ሰማዕት የሆነች የዲዮኒስ መታሰቢያዋ ነው። በረከቷ ከእኛ ጋር ለዘላለሙ ይኑር አሜን። በዚህችም ዕለት የሰማዕቱ የቅዱስ መላዲዮስና የአባት አኮሊስታቲሞስ የአራት መነኮሳት መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግናት እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶና ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።